እኔ ምን አለው? አንተ መቼ ጥሩ ነገር ሰርተህ ታውቃለህ? አቤል ምን አድርግ ነው የምትለኝ? ማሚቴ ስትል የሰማሁትን ነው። እና እሷ ዝም ብላ ብሎ የፈጠረው ነገር ነው አላልኩም? እሱን ረስቼው ደግሞ ርብቃ እንደሱ እንዳሰበች ብታግም ችግር አለ። እዩ በእናትህ ከቻልክ ምንም አትበል፣ ዝም በል። ንገረኝ እንጂ ምንም ነገር እኮ ነው ተማውራው አይጠበቅብኝ። ማሚ በጣም ተፈሽ ጉዳይ ነበር። የምን ጉዳይ? ምን ነው ጠየቀኝ? ልትቆጣጠረኝ ነው? ኧረ ማሚቴ ደግሞ አለባበስሽ ምን እሺ? እና አለባበስ ምን ሆነ? ኧረ የሌለ ፍርክርክርክ ብለሻል። እባክህ ሌላ ጊዜ ዝርክርክ ነሽ እያልከኝ ነው? አይ እንደዛ ማለት ሳይሆን እኮ ማለት እኛ እንደዚህ ያለመረልሽ በቅርቡ ትለምዱታላችሁ። ኧረ አንቺን ከተመቸሽ ከእኔ ጋር ምን አገናኘው? ደግሞ አሪፍ እንቡቀቅላ ነው መሰልሽው። እንዴ ምን ነው ችግር አለ እንዴ? ኧረ አይ ምንም ችግር የለም። አይ አንድ ወሳዬ በግርም ታየኸኝ ብዬ ነው። አዎ መገረምማ በጣም ተገርሚያለሁ። ምንም የሚያስገርም ነገር አለ? ቆይ በራሴ ጉዳይ ነው። እና በራሴ ጉዳይ ለምንድን ነው እሷን እያየ የምትገርም? እያየ ካልሆነ መገረም ካልቻልክ ፎቶውን እያየ ተገርም። እንዴ ምን አርግ የምትላለችን እንቦቀቅላ ማለቴ ማሚቴ። ድሮም አንተ ጋር ማውራት ትርፉ ድካም ነው። የጨብዛ እንግዲህ አትጨቃጨቁብኝ። በቃ እኔ ልውጣ። ወልጅ ምኑ ቅድም እያለው ነው። እኔ እንጃ አለችኝ። ያበቃ ርብቃ እጇሽ ነው እንዴ? ለዚህ ማርገትሽ ነገርሽ? አይ ርች እንዴት እንደዛ አድርጋለሁ እንዴ? እና ስለምን ልጅ ነው የሚያወራው? እኔ እንጃ ርች ርብቃ ነግሬሻለሁ፣ ተጠንቀቂ። ይሄ እዩ የሚባልሽ ምንም አለማለኝም። ርች እዩ እኮ በጣም ጥሩ ልጅ ነው። ሊሆን ይችላል፣ ግን አንቺ ሰዓት መርጭ ሊገልሽ ራሱ ቢመጣ ጥሩ ነው የምትሆንሽ። እሺ ግን እኮ እሱን በደንብ ስላወቅኩት ነው ርች። በዛ ላይ ደግሞ አቤልን አስፈለሽ ከሆነ እሱ እንድታወራ አይፈልግም። እሱ ችግር የለውም ርች፣ አንዳንዴ እኮ እንደዚህ ስለሚያደርገኝ ነው። አሁን ይታኛል። ጭራሽ ላቀር ማሞሻ ጋር ርች። አዎ ግን ትንሽ እኮ ነው። እሺ አትጨነቂ። ስቶሬሽ አታውቂማ? ኧረ አውቃለሁ። እንዴ አታስታውሽም? ያኔ አደጋ የደረሰብኝ ጊዜ እኮ ሂጅ ታክሜያለሁ። ርብቃ ለማለት የፈለጉት ባለፈው ከተፈጠረው ነገር በኋላ አልታየሽም ነው? አዎ። እንዴ እና ምን የጠበቅሽ ነው ርብቃ? ልጅሽ ያለበትን ሁኔታ ማወቅ አትፈልጊ? እንዴ እፈልጋለሁ እንጂ ርች። ደግሞ ርብቃ ምንሽ ነው? እባክሽ ርብቃ አታስጨንቂኝ። አይ አቤል ምንም አሉ። ኧረ አቤል ምንም አሉ። ምንድን ነው አስደነግጣችሁ? በጣም ይቅርታ ርብቃ ምንም አሉሽ ማለት? ኧረ በእናትህ ተዋት። ጀግና ልጅ፣ ብዙ የማይፈልጋቸው ነገሮች እያስደረግሽ ነው። ሪች ሚስጥር ነው ብዬሽ። ይቅርታ አሙጠኝ እኮ ነው። ምን አደረኩ? ቆይ ማሚ ልጅቷ ምን አድርጌ ነው የምትያት? ማንም ርብቃ ነው። ምን አደረኳት? ምን አደረኳት? ባቀጠቂሽ ነበር። አንተ እንዴት ነው የምታወራኝ? እባክህ ማሚ እባክሽ እኔም ብቻ ስሙኝ አትበይ። አንተ ምን አልክ? ይኸውልሽ ማሚ ከዚህ በኋላ በህይወቴ ጣልቃ ገብተሽ እንድትረብሽኝ አልፈልግም። ርብቃን እንድትናገሪያት አልፈልግም። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በስትረፍረፍ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ርብቃ ክፍል 16 ይዤ መጥቻለሁ ማለት ነው። ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ስለ ልጅ እያወራ ነበረ። ሆስፒታል ሄዳ ማየት አለባት ሲልም እዩ ብላ አስቆመው ነበር ማለት ነው። አሁን እዩ ተናገር፣ የምን ልጅ ነው የምታወረው ሲልም አቤል ይጠይቀዋል። አይ ባለፈ ማሚቴ ስታወር ሰምቼ ነው ስለዛ ነው የማወራው ይልና ርዕሱን ያስቀይራል። አቤልም ማሚቴ ዝም ብላ የምታወራው ሲልም ይላል ማለት ነው። ርብቃም ሪች ነኝ ልጅ ወደ ውስጥ እንግባ ብላ ሪችን ዛት ትሄዳለች። እዛ ህዩ የሚናገረው ምንድን ነው ንገሬን ስትላትም ነገርሽው ስትላትም አይ አልነገርሁትም ትላለች። እንዴት ሊያውቅ ቻለ ታዲያ? እንደዚህ ከሆነ ለምንድን ነው ለሱ የምትነግር? ሰው ለምንድን ነው የምታምኒው? ስትልም ርብቃን ትቆጣታለች። ለምን ነገርሽው ብላም ትቆጣታለች። አትመኒ አንቺ ክፉ እንትን ቢያደርሱብሽ ራሱ ጥሩ ናቸው ደግ ናቸው ነምትይ ስትልም ምክሯን ትለግሳታለች ማለት ነው።
እናም ሐኪም ቤት እንደምትሄድ ልጇ እንደምታይም ትጠይቃታለች። ማሚቴም ትመጣለች። ማሚቴም ተቀያይራ አለባበሷ ሁለምኗ ተቀያይሮ ትመጣለች። ማሚቴም ሆነሽ ነው ፍርክርክ ብለሻን ሲላትም ሌላ ጊዜ ዝርክርክ ነበርኩ እንዴ ስትልም ትጠይቃቸዋል። አይ እንደሱ ማለቱ ሳይሆን እኛ እንደዚህ ያለመድንሽም ሲልም አቤል ይጠይቃታል። አይ አንቺ ከተመቸሽ እኛ ጋር ምንም አያገናኘውም ሲልም እዩ ይመልስላታል ማለት ነው። አቤል በግርምት ያያታል። ምን ነው ችግር አለ ወይ ስትልም ትጠይቀዋለች። ታዲያ ለምን ተገረም ትለዋለች። እውነት ለመናገር በጣም ተገርም ያለው ይላታል። ምን ያስገርም ነገር አለ ትለዋለች። አይ በራሴ ነው ይላል። እና በራስ ብትገረም ምንድነው እሷን እያየህ የምትገረመው? እሷን ወይ ፎቶውን እያየህ ተገርም ምን አድርጊ ነው የምትላት? እችንም ቦቅቅላ ማለቴ ማሚቴ ማለቴ ነው ብለው ያስቀይሳ ማለት ነው። አሮጊቷ በጣም ተቀይረዋል። ለምን እንደተቀየሩኝ የማልገባኝም። በጣም ተወዳ ነበረ። ቦታውንም በሷ ማለት የቤቱን ካርታም በሷ አዙራላት ነበረ። አሁን ግን በጣም ተቀይራለች ጸባዩ ማለት ነው። እዩ በባለፍ ሲያወራ እንደሰማሁት ማለት ነው የዩ አባት ወደዚህ እንደሚመጣ ሲያወራ ነበረ። የርብቃ አባትም ደግሞ ከውጭ ወደዚህ ሲመጣ እየተወራ ነው። ብሩኬም ይመጣል፣ ሪችም አባትሽ ሊመጣ ነው እንደምንም ብለሽ አስፈቅድ ስትላት ነበረ። እዩም ደግሞ አባቱ እንደሚመጣ ሲያወራ ነበር። አሁን በዚህ ምክንያት ማሚቴ ጋር የተያያዘ ይመስለኛል። ይሄ እንትንም ማለት ነው ይመስለኛል ነው ሀሳብ ለዛ ይመስለኛል የተቀያየረው ጸባዩ የማሚቴ ጸባይ ማለት ነው። እናም ወደ ክላሷ ወደ ርብቃ ክላስ ትሄድና ፈረምሽ ወይ ወረቀቱ ጋር ስትልን ትጠይቃት። ምንድነው መፈረመው ማሚት እንዳልገባሽ አትጠይቂ፣ ሀቤል አልነገረሽም? ስለዚህ እኔ እንዳጋባሽ ተፋታላችሁ ፈርሚልኝ ስትልም ገፍትራት ትወጣለች ማለት ነው። ርብቃም ስታለቅስ አቤል መጥቶ ምን አደረገች ሲልም እንደገና ጽናንቷ አቅፎ እንደሚወዳት ይነግራታል። ለሪችም እንደሚወዳይ ነገሬ ስትል ትነግራታለች። ሪች እንግዲህ በቀወጠችው በጩኸት ማለት ነው። ምናቸው ነው የምትጮህ ብሎ ሲመጡም እንግዲህ እሷ ናት የጮኸች ብላ ትናገራለች። ቤቱም በአንድ እግሩ ነው ያቆመችው ማለት ነው። እንደሚወደኝ ነገሬ ስትላት ማለት ነው። የጓደኛዋ ደስታ ስላስደሰታትና ልፋቷ ስለ እንትን ስላለላት ከርብቃ ይልቅ ጓደኛዋ በጣም ስለተደሰተች ጩኸቷን አቅልጠዋለች ማለት ነው። እናም ሴትዮዋ እንግዲህ ማሚቴ ማለትም ርብቃ ወደ ሶፋ ስትሄድ በዚህ በኔ አጠገባ ትለፊ በወዲያ እጅ ስትልም አሳልፋታለች። ብቻ ጸባዩ የሌለ ነው የሌለ። ወይኔ በፈጣሪ ሰው እንደዚህ ሆነ እንዴ? በአንዴ መላክም ሰይጣን መሆን ይችልበታል እንዴ? በስመ አብ በፈጣሪ እንዴት ነው? እናም አቤል ሲመጣ ወረቀቱ ላይ ፈረም ሆይ ብላ ስትጠይቀው አይ አልፈረሙ፣ መጀመሪያ ላይ እናንተ ካልፈለጋችሁ ማንም ሊያለያያችሁ አይችልም ብለሽ አልነበረ? አሁን ምን ተገኘ ነውና እንደዚህ የምታደርጊን? እኔ ርብቃን አልፈታትም አልፈርምም ሲልም ለእናቱ ይነግራታል አቤል ማለት ነው። አይ ግዴታ ትፈርማለህ አልኩ ትፈርማለህ ስትል እናትየው ታስጠነቅቀዋለች። እሱ ደግሞ አይቻልም ሲል እንግዲህ በጥፊ ትመታዋለች እሱን። እናም የፈለግሽውን አድርጊ እኔ ግን አልፈርምበትም ብሎም አስረግጦ ነግሯታል ማለት ነው ለእናቱ። እሷም በንዴት በጥፊ መተው ወደ ውስጥ ትገባለች። እናም ርብቃ ትመጣና ምን ሆነሃል አቤል ለምን ተናደድ ስትለውም አይ ዝም ብለሽ ወረቀቱን አምጪልኝማ ሲላትም ወረቀቱን ወደ ውስጥ ገብታ ታመጣና ወረቀቱን ይቀደዋል ማለት ነው። የፍቺውን ወረቀት አቤል ይቀደዋል። ለምን ቀደድኸው አቤል ስትለውም ዝም ብለን አንፈርም ብለን እኮ መስጠት እንችል ነበር ለማሚ ለምን ቀደድኸው ስትልም ርብቃ አቤልን ትጠይቀዋለች። እሱም ይህ ወረቀት ነው አይደል ሰላማችን ይነሳ፣ ስለዚህ መቀደድ አለበት ብሎ ይቀደዋል ማለት ነው። አቤልም እንግዲህ በህይወቱ በሱ ህይወት ጣልቃ እንዳትገባ ርብቃንም እንዳትረብሻት እንግዲህ አስጠንቅቆ አስረግጦ ነግሯታል። እሷም ለአንዲት ተራ ሴት ለምን እንደዚህ ትናገረ ያለህ እኔ እኮ ማሚቴ ነኝ ስትልም እሷ በጣም ጮሃበታለች።
ርብቃም እኮ በጣም ርብቃን ተያት ሲላትም እንግዲህ አልተዋትም፣ ህይወቴን ነጥቀውኛል አልተዋትም ብላለች ማለት ነው። እዚህ ጋር ህይወቴን ነጥቀኛለች ስትል በባለፍ የሆነ ትውስታ እያስታወሰች ስታለቅስ ነበር ማሚቴ ማለት ነው። የሆነ ህፃን ነገር እያስታወሰች ስታለቅስ ነበር እና ከነ ርብቃ ቤተሰብ ጋር የተያያዘ ነገር ይኖር ይሆን? ምክንያቱም ሴትየዋ ኃይለኛ ሰው እንደምናያት አይነት ሰው አይደለችም ሲሉም ነበረ አቤልና ሀዩ ማለት ነው። ስለዚህ ሴትየዋ በጣም ኃይለኛ ሰው ናቸው፣ በጣም ጥልቅ ያላቸው አስተዋይም ናቸው። እንደዛ ስለሆኑ በእርግጥ ስለ ርብቃ ምንድን ነው የሚባለው ያጣራችው ነገር አለ ማለት ነው። በዛም ምክንያት ይሆናል ይመስለኛል ያንን አልቅሳ ያንን ካስታወሰች በኋላ ነው ጸባዩም የተቀያየረው ማለት ነው። የሆነ ህፃን እያለቀሱ በጆሮዋ ላይ እንትን ሲሉ ነበርና እነሱን ካስታወሰች ወዲህ ነው ልብ ካላችሁና ካስታወሳችሁ ማሚት የተቀየረችው። ቃሌም እንደዛ የምትወዳት የነበረችዋ የተቀየረችባት ለምን ክላስ ገባሽ፣ ለምን ተቀመጠሽ፣ ለምን እንደዚህ ሆነሽ፣ ለምን በቃ ማትላት ነገር የለም ማለት ነው። አዩም እንግዲህ ሰራተኛዋን የነ ቤት ውስጥ የሚከናወነውንም ሁሉን ነገር እያጠራች እንድትነግረውና የሚከናወነው ሁሉን ነገር ለሱ እንድትሰራ ያሳምናታል። ብርም ጠቀም ያለ ብር እንደሚሰጣት ይነግራታል። እሷም ትስማማለች በሱ ሀሳብ በዩ ሀሳብ ማለት ነው። አቤልን የሆነ ነገር ስትጠይቀው ሌላ ቀን እነግርሻለሁ ሲላት ለምን ስትለው እኔንም እንደዚህ ነው የምታናድጅ ይላታል አቤል ማለት ነው። ለምን አናደድ ስትለው አይ የሆነ ነገር ጠይቄሽ ንገሪ ስልሽ ሌላ ቀን ነው የምትይኝ ሲላትም እንግዲህ እና የሆነ ቦታ ወስድሻለሁ ሲልም እንግዲህ ያሳምናታል። ወደ ሶፋ ሄደውም እንግዲህ እርች ወደ ውጭ ወጥተው ነበረ። ለምን ወጣሽ ስትልም ሪችን ርብቃ ትቆጣታለች። ከዛም ስትቆጣት ሂጂ ወደ ክላስሽ ግቢ ስትላትም ተደነግጣ ስትነሳ ይሄ ስቀልድ ነው ተቀምጭ ትላት ብላም ታስደነግጣት። ልክ እንደ ማሚቴ ጸባዩን በአንድ ጊዜ ቀየረች ርብቃ ማለት ነው። እና ታስደነግጠቻት በኋላ ሀይ ስቀልድ ነው ቁጭ በይ ብላትም ለዚህ እንትንሽ ትቀጫለሽ ብለው ይቀጧታል እዩብና ሪች ማለት ነው። እናም ቅጣቱ ማታ ወደ ወክ እንሄዳለን ነው አሏቸው። እሱማ ችግር የለም አትፍሪን ያለውልሽ ይላታል አቤልም እሺ ትላለች። ወደ ውጭ ይወጣሉ ማለት ነው። እናም ቁጭ ብለው እያወሩ ወክም እያደረጉ ነበረ። ርብቃና አቤል አንድ ላይ ቁጭ ብለው እያወሩ ነበረ። እዩና ሪች ደግሞ ተያይዘው ሄዱ ማለት ነው። እናም ለብቻቸው ወክ በሚያደርጉበት ሰዓት ሪች ራሷን ስታ ትወድቃለች። አቤልና ርብቃ በተቀመጡበት ሰዓት እዩ ይመጣና ወደቀችብኝ ሪች ብሎም ይዟቸው ይሄዳል ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ።